ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ ለቻናላችን የአክብሮት ግብዣችን እያቀረብን ሁለተኛ ክፍል ትኩረታችን በቀጥታ ወደ ሰሜን ለንደን ኤሚሬትስ ተጉዘን እስቲ በአርሴናል ዙሪያ የወጡ መረጃዎችን ትናንትና በተከላካይ ስፍራ ስላለው የአርሴናል አሁን ላይ አቋምና የዝውውር አክቲቪቲ አንስተን የግል ግምታችንን አስተያየታችንን አስቀምጠን ነበር። ግን አሁን ላይ ደግሞ ያ መረጃ ሚካኤል አርቴታን አሁን ሴንተር ባክ በአስፈላጊና በአንገብጋቢ ሁኔታ ለ28 ዓመት ተጫዋች ለኤዝሪ ኮንሳ ይሄን ያክል ክፍያ ለመክፈል ለምን አርሴናል በአዲስ መልኩ መዘጋጀት ፈለገ የሚለውን ጉዳይ እንግዲህ ለአርሴናል ቅርበት ካላቸው ዘጋቢዎች መካከል እነ ኢሳም ካህን፣ ቶም ካርተንን፣ እነ ጆን ክሮስ ሚረር ላይ በደንብ ለአርሴናል ቅርበት ያላቸው ዘጋቢዎች በርካታ መረጃዎችን ይዞቷል። እነ ግሬ ጃኮብስን ጨምሮ ያ ከምን መነሻ እንደሆነ በዚህ ፕሮግራም የምንመለከት ነው የሚሆነው። ከዛ በፊት ግን አርሴናል ትናንትና አንድ የስራ ቅጥር ፈጽሟል። በተለይ ይሄ ስራ ቅጥር በተለየ ሁኔታ ለምን መነጋገሪያ አርዕስት ሆነ የሚለውን እስቲ ለመግቢያነት እናንሳና በቀጥታ ወደ ያዝነው ዋና መረጃ ምናልፍ ይሆናል። አርሴናል በትናንትናው ዕለት የክለቡ አዲስ የአካዳሚ ዳይሬክተር ሪኩፕመንት አባላትን በሙያ የሚያግዝ የአካዳሚ ዳይሬክተርን ፔር ሜርቴሳከር መልቀቁን ተከትሎ የቀጠረው ሹመት አለ። ፓስካል ዲማሻልክ ይባላል። ይሄ ስራ አስኪያጅ ከዚህ በፊት በስትራስበርግ ለመጨረሻ ጊዜ በነበረው ሙያዊ አገልግሎት፣ ከዛ ቀደም ብሎ በሞናኮ፣ ከዛ ቀደም ብሎ በክለብ ብሩዥ ቴክኒካል ዳይሬክተር እና የዩዝ አካዳሚ ዲፓርትመንት ዳይሬክተር በመሆን ለረጅም ጊዜያት የሰራ የዳበረ ልምድ ያለው በተለይ ደግሞ በብሉኮን ስትራስበርግ ከተያዘ በኋላ እንደምታውቁት የፈረንሳዩ ስትራስበርግ በደንብ ታስታውሳላችሁ። የቼልሲ ባለቤቶች ብሉኮን አንዱ እህት ኩባንያ እንደሆነ ስትራስበርግ ይታወቃል። በዛ በስትራስበርግ የምልመላ ሂደት በጣም ጠንካራ ለብሉኮን ወጣት ተጫዋቾችን በማስፈረም በኩል ሙያዊ እገዛ በማድረግ በጣም የታወቀ ስራ አስኪያጅ እንደሆነ ይታመናል። ይህን ስራ አስኪያጅ እንግዲህ አርሴናል አዲስ የአካዳሚ ተጫዋቾች ዳይሬክተር በማድረግ ሾሟል። ፔር ሜርቴሳከር መልቀቁን ተከትሎ የእሱም ቦታ በመተካት ነው እንግዲህ ይህን ስራ አስኪያጅ አርሴናሎች መሾም የቻሉት። ከሰሞኑን ግን በአርሴናል ቤት ልብ ብላችሁ ከተመለከታችሁ የሜዲካል ስታፍ ሙሉ ለውጥ አድርጓል። ባለፉት ፕሮግራሞች አንስተናል። ፐርፎርማንስ ሄዱን፣ ስፖርት ሳይንስ ዲፓርትመንቱን፣ የሜዲካል ስታፉን ኃላፊ አራቱንም ባለሙያዎች አሰናብቶ 4 አዳዲስ ባለሙያዎችን ስራ ቅጥር ፈጽሟል እና አሁን ደግሞ ለውጡ ስር ነቀል መሆኑን ተከትሎ በሙያው አንድሬስ ቤርታን የዝውውር ሂደት፣ የተጫዋች ምልመላ፣ አንዳንድ በተለይ የወደፊትን ታሳቢ ተደርገው በሚደረጉ ዝውውሮች ላይ ቀጥተኛ ተሳትፎ እንዲያደርግ ስልጣን ተሰጥቶት እንግዲህ ይሄ ባለሙያ በቤርታ አማካኝነት ወደ አርሴናል የአካዳሚ ዳይሬክተር በመሆን በትናንትናው ዕለት ሹመቱ ተጠናቋል ማለት ነው። ለአርሴናል ይሄ በጣም በጎ የሚባል የስራ ቅጥር ነው። ከዚህ በፊት የተለያዩ ስራ አስኪያጆችን በዚህ ዘርፍ እነ ማውሪዚዮ ሚቼልን የመሰለ የነስር አይን ያላቸው በጣም አስደናቂ ምልመላ የሚያደርጉ ከድሪስ ማርቲንስ እስከ ክቫራትስኬሊያ በናፖሊ መመልመል የቻለ
ከማይታሰብ ወይም ይሄ ይሆናል ተብሎ ከማይጠበቅ ሊግ ውስጥ ክላስ ያላቸውን ተጫዋቾች መልምሎ በማምጣት እንግዲህ ማሩሲዮ ሚቼልን ታስታውሳላችሁ። ቤርታ በተጠናቀቀው የውድድር ዓመት መሀል ላይ የክለቡ አዲስ የሪኩፕመንት ዳይሬክተር የምልመላ ክፍል ኃላፊ አድርገው ይህንን ጣሊያናዊ መልማይ ማምጣታቸው ይታወሳል። በዚህ መልማይ መምጣት ምክንያት የክለብ ብሩዥን ዞሊስን አርሴናል የመጀመሪያ የክለቡ የስኳድ ዴብዝ ማጠናከሪያ የክንፍ ተጫዋች ተቀዳሚ ኢላማ አድርጎ እስካሁን ድረስ ከበስተጀርባ ሂደቶች እንዳሉ እየተነገረ ነው። ዞሊስን ታርጌት ያደረገው በማሩሲዮ ሚቼል የምልመላ ውጤት እንደሆነ ይታወቃል። እና አሁን እንደነዚህ አይነት ስራ አስኪያጆች በነገራችን ላይ በአንድ ተጫዋች እድገት፣ በአንድ ተጫዋች ዝውውር ሂደት ላይ ከበስተጀርባ ያላቸው አስደናቂ የምልመላ ሂደት በጣም ክሬዲት አይሰጣቸውም በብዛት እና ክለቡ ላይ መጥተው በሚሰጡት አገልግሎት ነው አሰልጣኙና ተጫዋቾቹ ክሬዲት የሚያገኙት እንጂ እንደነዚህ አይነት ተጫዋቾችን መልምሎ እያንዳንዱን የተጫዋቹን እድገት በሜዳም ከሜዳም ውጭ አእምሯዊ ጥንካሬውን በሜዳ ውስጥ ያለው ፔርፎርማንስን አስተማማኝነቱን ጥልቅ የሆነ ምልመላ ካደረጉ በኋላ ክለቡ የተሳካ ዝውውር የሚያደርገው በእነዚህ ስራ አስኪያጆች ውጤት ነው። ስለዚህ አሁን ላይ ማሩሲዮ ሚቼል በገበያው ላይ ለአርሴናል አስደናቂ ምልመላ እያደረገ እንደሆነም ከዚህ ጋር ተያይዞ ወጥቷል እና አሁን ፓስካል ዲማሻልክን አርሴናል የዩዝ አካዳሚ ዳይሬክተር እንዲሁም የሪኩፕመንት አባላቱ አጋዥ አድርጎ በመሾም እንግዲህ የቤርታ ዲፓርትመንት በላቀ ደረጃ እየተጠናከረ ነው የሚገኘው። እንደምታስታውሱት ጄሰን አይቶ ያ ከ14 ቋንቋ በላይ መናገር ይችላል የሚባለው ከአርሴን ቬንገር ጊዜ አንስቶ በአርሴናል ቤት ካልተሳሳትኩ ከ14 ዓመት በላይ የቆየው ቴክኒክ ዳይሬክተር ባለፈው ሳመር ልክ ባለፈው ሲዝኑ እንደተጠናቀቀ ነበር ክለቡን የለቀቀው። ያንን ቦታ ነው እንግዲህ አርሴናሎች በተለያየ ባለሙያዎች እያቀናጁ የሚገኙት። እናስታውሰው ኤዱ ጋስፔር ለቆ አንድሬስ ቤርታ እስከሚመጣ ድረስ በመሀላቸው ያለው የ6 ወር ጋፕን በንቃት ሲሰራ የነበረ ባለሙያ ነው ክለቡ የለቀቀው እና አሁን ይሄ ባለሙያን ደግሞ እንደነዚህ አይነት የኃላፊዎች ክፍተት ያለበትን የበለጠ አርሴናል በማጠናከር ላይ ነው የሚገኘው፣ እንዲሁም ሜዲካል ስታፉን። ስለዚህ ይሄ አዲስ ቅጥር ነው በአርሴናል በኩል የተሰማው። አዲሱ ጉዳይ እንግዲህ ኤዝሪ ኮንሳ እና ሞርጋን ሮጀርስን የተመለከተ መረጃ ነው። ይሄ ብቻ ሳይሆን አርሴናል በምታስታውሱ ከሆነ በቅርብ ጊዜ ከአዩብ ባውዲ ጋር በተያያዘ የተለያዩ ዘገባዎችን በምናደርስበት ሰዓት የአርቢ ሌፕዚጉን ተከላካይ አርሴናል ሉኬባን ይፈልጋል የሚለው መረጃ በእያንዳንዱ ሪፖርት ውስጥ ማናጠው ስም ነው። ፈረንሳዊው የ23 ዓመት ግዙፍ ሴንተር ባክ በአርሴናል በጥብቅ ይፈለጋል የሚለው ሩመርስ አለ። አሁን ግሬቭ ጃኮብስ የሚባለው ዘታይምሱ ሪፖርተር በተለያየ ወቅት ለምሳሌ ማቲያስ ፈርናንዴዝን በተመለከተ በሰራው ጥንቅር ላይ ይሄን ስም አንስቶታል። በቅርብ ሳምንት የአርሴናል የሲዝናል ሪቪውን በተመለከተና የበለጠ ደግሞ የአማካይ ክፍሉን ብሩኖ ጊመሬስም አርሴናል ያደረገው የመጀመሪያ አፕሮች እና ለሁለተኛ አፕሮች የተዘጋጀበት መንገድ ባወጣው ሪፖርት ላይ ይህንን ስም ጠቅሷል። በትናንትናው ዕለት ደግሞ የበለጠ ለክለቡ ቅርበት ካላቸው ሪፖርተሮች በወጡ ዘገባዎች ከሆነ ኤዝሪ ኮንሳን አርሴናል አጥብቆ ይፈልጋል። ጎን ለጎን ሉኬባም ሌላው ኦፕሽን ነው። ለምን ሴንተር ባክ ለአርሴናል አሁን ላይ ያስፈለገ? ጥርጣሬያችን የነበረው የጋብርኤል የረጅም ጊዜ ተተኪ እንዳንል ከጋብርኤል ጋር ተቀራራቢ እድሜ ላይ የሚገኝ ነው። አይ ቦታው ላይ ዴብዙን ለማጠናከር ካልን አርሴናል አስተማማኝ ዴብዝ እንዳለው ይነሳል። አማራጮቹ እንደ ሴንተር ባክ የማገልገል አቅም ስላላቸው እዚህ ጋር ደግሞ መርሳት የለብን አርሴናል በ43 ሚሊዮን ፓውንድ ፒሮ ሂንካፔን በቋሚነት አስፈርሟል። ስለዚህ አርሴናል ሴንተር ባክ ያስፈልጓል በአንገብጋቢ ሁኔታ የሚለው ነገር ብዙም
ውሃም ያነሳ አልነበረም በወቅቱ። ግን አሁን በተረጋገጡ መረጃዎች ከሆነ ጉዳዩ በቀጥታ የሚያያዘው ከዊሊያም ሳሊባ ጋር በተያያዘ ቆይተው አይደለም። ሳሊባ ይለቃል ወይም የሳሊባ የረጅም ጊዜ ተተኪ ለማድረግ አይደለም። ምክንያቱም ሳሊባ ገና የ24 ዓመት ገና ፕራይም ታይሙ ላይ ለመድረስ 1 ዓመት የሚቀረው ተጫዋች ነው። ገና ፕራይም ታይሙ ላይ ሳይደርስ ነው ይሄን የመሰለ ክላስ የሆነ ፐርፎርማንስ እያሳየ የሚገኘው። እጅጉን አስደናቂ በክላስ ደረጃ ፐርፎርም እያደረገ የሚገኘው የአንድን የመከላከል ካራክተር በተከላካይ በሴንተር ባክ ቦታ ሊኖር የሚገባውን ኳሊቲ ሁሉ መያዝ የቻለ ተከላካይ። ምናልባት የጋብሪኤል ስነልቦናና የሜዳ ውስጥ ንቃት፣ ተነሳሽነት ምናምን ለደጋፊው እይታ ውስጥ ሊገባ ይችላል እንጂ መከላከል የሚለውን ዘርፍ አሟልቷል ከተባለ ያለምንም ጥርጥር ሳሊባ ከላይ የሚቀመጥ አስደናቂ አርሴናልን ከብዙ 100 ሚሊዮን ፓውንዶች የጠበቀ ተከላካይ፣ ምርጥ በዚህን ሰዓት በሊጉ ምርጡ ተከላካይ፣ በእድሜም በአስተማማኝነትም በዘለቄታም በቦታው ላይ ጥራቱ ለአርሴናል በጣም በጣም በክላስ ደረጃ የሚቀመጥ ነው። ይሄ ተጫዋች ግን የጤንነቱ አስተማማኝነት ጥያቄ ውስጥ ገብቷል። አሁን እንደሚወጡ መረጃዎች ከሆነ የጤንነቱ ጉዳይ አስተማማኝነት እያጣ የመጣበት ምክንያት ደግሞ ተጫዋቹ ረጅም ጊዜ የዘለቀ ከባድ ጉዳት አለበት። ያ ጉዳት ደግሞ በአጭር ጊዜ ትሪትመንት እየተደረገ እዚህ የዓለም ዋንጫ ላይ ደርሷል። ሳሊባ በአግባቡ ደቂቃው ማኔጅ አልተደረገም የሚሉ አንዳንድ ዘጋቢዎች አሉ። ይሄ ደግሞ ከምን መነሻ ነው? ከሎድ ብቻ ሳይሆን የአርሴናል ያጫወት ሲስተም። የዚህ ደግሞ ድምር ውጤት ወደ ምን ይወስዳል? ክለቡን ወደ አስከፊ የአደጋ ጊዜ ሊወስደው ይችላል፣ ባልተጠበቀ ሰዓት ተጎድቶ። ስለዚህ አርሴናል ቅድመ ዝግጅት ከወዲሁ ማሰብ መጀመሩን ነው እየዘገቡ የሚገኙት። እዛው በለንደን አቅራቢያ በሚወጡ ዘገባዎች ከሆነ አብዛኛው የለንደን ሪፖርተሮች እንደሚሉት ከሆነ አርሴናል በዚህን ሰዓት አጥብቆ ከሁለት አንዱን ሴንተር ባክ ለማስፈረም በገበያ ላይ በትኩረት እየሰራ ከሚገኝበት ምክንያቶች መካከል የዊሊያም ሳሊባ የጉዳት ጉዳይ እስካሁን ድረስ በአርሴናል ቤት ትኩረት ተሰጥቶ በስጋት እየታየ ነው። እያደገ የመጣ የተጫዋቹ የጉዳት ስጋት አለ። ይሄ የጉዳት ስጋት ደግሞ የበለጠ ለክለቡ አደጋ ሊፈጥር የሚችለው ልክ በተጠናቀቀ የውድድር ዓመት ታስታውሳላችሁ፣ በመሃል በቀጥታ ጉዳት አስተናግዶ አይደለም። የሚመጣውን ከባድ ጉዳት ለመከላከል ሲባል ቤን ዋይት ሰርጀሪ አድርጎ ነበር። ጉዳት እኮ አስተናግዶ አይደለም፣ ግን በሚታዩ ምልክቶች የሚመጣው ጉዳትን ከወዲሁ ለመቅረፍ አስፈላጊ ሰርጀሪ መደረግ ስላለበት ዋይት ሰርጀሪ ያደረገ። የምታስታውሱ ከሆነ ካይ ሃቨርት ጉልበቱ ላይ ሰርጀሪ ያደረገ። የሚመጣው ጉዳት በጣም አስከፊነቱን ከግምት ውስጥ በማስገባት አሁን እንግዲህ በዊሊያም ሳሊባ በኩልም ይሄ ስጋት አለን፣ በጣም ከባድ ስጋት አለን። ስለዚህ ይሄ ጉዳት ደግሞ ለወደፊት አርሴናል በከባድ ወቅት ይህን ተጫዋች እንዳያጣ በመስጋት ከወዲሁ ይሄ ተጫዋች ምናልባት ከዓለም ዋንጫ በኋላ ሰርጀሪ ሊያስፈልገው ይችላል የሚል መረጃዎች እየወጡ ነው። ዊሊያም ሳሊባ ማለት ታስታውሱ እንደሆነ የፈረንሳይ የመጨረሻ የምድብ ጨዋታ ላይ ሎዱን ማኔጅ ለማድረግ እንግዲህ ባክ ኢንጁሪ ነው። እስካሁን ድረስ በዓለም ዋንጫ የዚህ ተጫዋች ጉዳት ኢሹ ፊክስድ አልተደረገም። ይሄ የአጭር ጊዜ የማገገሚያ ሂደትን እየተጠቀሙ ነው ተጫዋቹ ፐርፎርም እያደረገ የሚገኙ። የዚህ ድምር ውጤት ደግሞ አስከፊ የሆነ ጉዳት ከወደፊቱ ምልክቶች እየታዩ ስለነበር አርሴናል ይህን ስጋት ለመቅረፍ ከወዲሁ በስኳድ ውስጥ ተፎካካሪና በቀጥታ በቦታው ላይ ተተክቶ መጫወት የሚችል፣ ምክንያቱም ይሄ ሰርጀሪ የሚፈጸም ከሆነ ተጫዋቹ ለ4 ወራት ከሜዳ ይርቃል። አይ ሰርጀሪው አያስፈልግም ተብሎ በጤና ባለሙያዎች በሪከቨር የሚዘልቅ ከሆነ ሙሉ ሲዝንን አርሴናል ሊያጣ የሚችልበት ስጋት አለ።
ይሄ መረጃ ነው። ትናንት በዴሊ ሜልም በለንደን ስፖርትም በፉትቦል ለንደንም እየወጣ የሚገኘው። ፉትቦል ለንደን የበለጠ ሪሊያብል ሶርስ ነው ማለት አይደለም፣ ግን የነ ቶም ካርተን ዘገባ ሁሌም ዋም ያነሳ ነው። እዚህ ላይ ደግሞ ስኮት ዊልስ እና የዘጋርዲያኑ ኤዲ አሪንሰን አጠናክሮታል ይህን ዘገባ። አሁን ሳሊባ ላይ ያለው ጉዳት በአጭር ጊዜ ሪከቨሪ ነው እየተሸጋገረ የመጣው እና ይሄ ተጫዋች የፍጻሜውን ጨዋታ ምናልባት ታስታውሳላችሁ፣ የዓለም ዋንጫ ሊጀምር ሲል ሳንታውና የሚባለው የፉቶ መርካቶ የመቀመጫውን ሊዮን ያደረገው ጋዜጣና ሚዲያ በዛም ወቅት አንድ ዘገባ አውጥቶ ነበር በነ ዴኒስ ምናምን አማካኝነት በነዚህ ሪፖርተሮች ሳሊባ ዓለም ዋንጫ ሊያጣ የሚችልበት እድል አለ በጉዳቱ ጋር በተያያዘ። ይሄን ቅድመ ውድድር ጊዜ ዝግጅትን በሰርጀሪ ችግሩን ቀርፈው የተጫዋቹን የረጅም ጊዜ ስጋት የሆነውን ጉዳት ለመቅረፍ ካሰቡ ሰርጀሪ ሊያደርግ ይችላል። ይሄ ደግሞ ዓለም ዋንጫ ያሳጠዋል። ግን አሁን ይህን ሪስክ የፈረንሳይ ብሔራዊ ቡድን ከመውሰድ ይልቅ ከዓለም ዋንጫ በኋላ ተጫዋቹ የረጅም ጊዜ ሪከቨሪ ጊዜያት እንዲሰጠው ለማድረግ ከአርሴናል ፊትነስ አሰሪዎች ጋር ከፔርፎርማንስ ሄድ ኮቾች ጋር በጋራ ለመስራት አስቦ እንደነዚህ አይነት እርምቶችን ወስዷል። ፍጻሜውን ጭምር ሳሊባ ሲያደርግ ከጉዳት ጋር ነው የሚል መረጃ ወጥቶ ነበር። ከዛም በኋላ ይህንንም ጉዳይ ለኤኪፕ በወቅቱ አስተባብሏል። ግን ጉዳት አላስተናገደ ማለት አይደለም፣ ግን በዚህ ደረጃ የሚያሰጋ አይደለም። ግን ከወዲሁ የታዩ ምልክቶች ሁሉ የወደፊቱን ስጋት የሚጠቁሙ ስለነበሩ ነው። ስለዚህ አርሴናል ኤዝሪ ኮንሳን ተመራጭ አድርጎ ሉኬባን እንደ ኦፕሽን መያዙን ደግሞ በተደጋጋሚ ዴሊ ቴሌግራፍ ትናንትም ዛሬም ዘግቧል። በማቲሎ አማካኝነት አርሴናል ለዚህ ተጫዋች 60 ሚሊዮን ፓውንድ ይጠየቅበታል ተብሎ ሲጠበቅ አርሴናል ግን ለማቅረብ የተዘጋጀው 46 ሚሊዮን ፓውንድ ነው። ወደ 14 ሚሊዮን ፓውንድ ጋፕ አለ በኤዝሪ ኮንሳ የዝውውር ሂደት ላይ። ቪላ 60 ሚሊዮን ፓውንድ ነው ተጫዋቹ ማስፈረም የሚፈልግ ክለብ ማቅረብ አለበት የሚለው። እዚህ ጋር መዘንጋት የሌለብን ኤዝሪ ኮንሳ ኦክቶበር 29ኛ ዓመቱን ይይዛል። በኦክቶበር 29 ዓመቱን ይይዛል ኦክቶበር ወር ላይ። ይሄ ደግሞ የተጫዋቹን እድሜ አገልግሎቱን ከሚወጣበት ኢንቨስትመንት አንጻር ደግሞ ስንመለከት በጣም ኤክስፔንሲቭ ሊሆን ነው። ምክንያቱም 29 ዓመቱ ነው። ከዛም በኋላ ሳሊባ በኦክቶበር ወር ለምሳሌ ሰርጀሪው አልቆ ሪከቨር አድርጎ ይሄ ተጫዋች ወደ ሜዳ ሲመለስ ሳሊባ የ25 ወይ በ24 ዓመቱ ላይ የሚገኘው አገልግሎት ጊዜያቸውን ስታስቡት ለእነዚህ ወራት ተብሎ አርሰናል 60 ሚሊዮን ፓውንድ ይከፍላል ተብሎ አይጠበቅም። ቪላ ግን 60 ሚሊዮን ፓውንድ ካቀረበ አርሰናል ጥያቄውን ለማዳመጥ ዝግጁ ነው። ይሄ ደግሞ በሌላ በኩል ምን አይነት ለአርሰናል መደላደል ይፈጥራል? ሞርጋን ሮጀርስን ለማስፈረም ለአርሰናል አድቫንቴጅን ይፈጥራል። ምክንያቱም የሞርጋን ሮጀርስ የቅርብ ጓደኛው ኤዝሪ ኮንሳ ነው፣ በጣም ቅርብ ጓደኛው። ስለዚህ አርሰናል እንግሊዛዊ ሁለት ተጫዋች ደብል ዲል ለማድረግ አንዱን ይዞ ሌላኛውን ለመመንተፍ እንግዲህ ከበስተጀርባ ስራዎች እንዳሉ የበለጠ ደግሞ የኤዝሪ ኮንሳ ተፈላጊ መሆን ዋነኛ ሚስጥር ከሳሊባ የረጅም ጊዜ የጉዳት ስጋት ጋር በተያያዘ እንደሆነ አሁን ላይ እየተረጋገጠ መጥቷል። በሚሸኝ ተጫዋች ሳይሆን ገና በሚፈጠር የጉዳት ስጋት ታሳቢ ተደርጎ ቅድመ ዝግጅት የማድረግ ሂደት እንደሆነ ለአርሴናል ቅርበት ያላቸው ዘጋቢዎች ይዘው እየወጡ ነው የሚገኙት። አንድ ጉዳይ ግን እዚህ ጋር አንስቶ ለማለፍ ከሰሞኑን ሪሊያብል ባልሆኑ አድማጮች ደጋግመን የምትመለከቷቸውን የሚዲያ በተለይ በእንግሊዝ የሚወጡ ሩመርሶችን ስትመለከቱ የመረጃ ምንጮችን ቼክ አድርጉ ብለን ደጋግመን እንጠቁማለን። አሁን ምንም ላይ የሌለ ተጨባጭ እውነታ ያልሆነ ከእውነት የራቀ የሐሰት መረጃ በትናንትናው ዕለት ኤክስን እንዳለ ሲያጨናንቅ ነበር። ማርቲን ኦዲጋርድ ከጋላታሳራይ ጥያቄ ቀርቦለት ኮንትራታቸውን ለመቀበል ለማድመጥ ተዘጋጅቶ ይሄን እንደዚህ አይነት የተሳሳተ መረጃ ብዙም
ጆሮ ሰታችሁ አትመልከቱ። እንደዚህ አይነት ይሄ የነ ቲም ቶክ የነ ካች ኦፍ ሳይድ የነ ሜትሮ አይነት ሚዲያዎች የሚያወጡት ዘገባ ነው። ባይሆን ግን አርሴናል በሶስት ጉዳይ እንዲወስን ይፈለጋል። በዚህን ሰዓት አርሴናል ተጫዋቹን ከሸጠ ጥሩ ገንዘብ ያገኛል። ምክንያቱም 2 ዓመት ኮንትራት ስላለው ብቃቱም ፈላጊ ክለቦችም ለተጫዋቹ ጥሩ ገንዘብ ማቅረብ ስለሚችሉ በቀጣይ ዓመትና ካሁን በኋላ ባሉ የኮንትራት ዘመን አርሴናል ተደራድሮ ኮንትራቱን የማያድስ ከሆነ ሪስኩ ምንድነው? ተጫዋቹን በነፃ የማጣት ነው። ኦዲጋርድ የሚያክል ኳሊቲ ኮንትራት ደግሞ ካደሰ በተጫዋቹ ዘላቂነት ላይ አርሴናል እርግጠኛ መሆን አለበት። ስለዚህ እነዚህን 3 ጉዳዮች ፈቶና በደንብ ተመልክቶ ውሳኔ ማስተላለፍ አለበት። ግን በአንድ ወቅት ሴመንዳን የሚባል የቴሌግራፍ የአርሴናል ሪፖርተር ምን ይላል? ኦዲጋርድን አርሴናል የወደፊት ጊዜ ተተኪ የኦዲጋርድን ለማድረግ ሮጀርስን ማምጣቱ ኦዲጋርድን ራሱ ምቾት ሊነሳው ይችላል። ስለዚህ ራሱ ከክለቡ የመልቀቅ ፍላጎት ሊያሳይ ይችላል። ይሄ ደግሞ በአርሴናል ስታፍ ሊፈለግ ይችላል ጥሩ ገንዘብ የሚያገኝ ከሆነ፣ ግን በአሰልጣኙ በጭራሽ የማይወደድ ሀሳብ ነው ይላል። እዚህ ጋር የሚያሳየው ምንድን ነው? የአርቴታ እምነት ኦዲጋርድ ላይ ልዩ ነው ማለት ነው። ስለዚህ ይህን ዘገባ በአንድ ወቅት ተመልክተን ነበር። ብዙም አልቆይም፣ ሳምንት 15 ቀን። በተለይ ኖርዌይ አይቨሪ ኮስትን ባሸነፈችበት ጨዋታ ሴመንዳን አንድ ዘገባ ሰርቶ የኖርዌይን ጉዞ ከኦዲጋርድ አምበልነት ጋር አያይዞ ባወጣው ዘገባ ላይ ይህንን ጉዳይ ጠቅሶ ነበር እና በኦዲጋርድ ቆይታ ዙሪያ ይሄ ጋላታ ሳራይ ምናምን የሚባለው የሐሰት መረጃ የበለጠ ግን በኢሮፒያን እግር ኳስ የሚገኙ በተለይ በቶፕ 5 ሊጎች ውስጥ ይሄ ተጫዋች መፈለጉ የማይቀር ነው። በተለይ ባየር ሙኒክ በተለይ የሰርጂዮ ግናብሪ ጉዳት ረጅም ጊዜ መሆኑ አሁን እንግዲህ ሙኒክ ድጋሚ ፍላጎቱ ይዞ ይመጣል አይታወቅም። ምክንያቱም ሳቢሪን ያስፈርመዋል። ኦዲጋርድን ነበር እዛ ቦታ ላይ ያሰበው፣ ግን አሁን ሳቢሪ ማስፈረማቸውን ተከትሎ ኦዲጋርድ ላይ ፍላጎት ያሳያሉ ተብሎ ባየር ሙኒክ አይጠበቅም። ግን ማርቲን ኦዲጋርድ ይለቃል የሚለው ሩመርስ እንግዲህ በተጨባጭ ዘጋቢዎች የወጣ ምንም አይነት ዘገባ የለም። የበለጠ ግን ሶርሳቸው ብዙም ተጨባጭ ባልሆኑ ዘጋቢዎች ነው እየወጣ የሚገኘው እና ሉኬባ እና ኤዝሪ ኮንሳ ለሳሊባ ተተኪነት የታጩ ሴንተር ባኮች ናቸው። ኮንሳ ፕራዮሪቲ ታርጌት ነው። ካልተሳካ ግን የአርቢ ሌብጂኩ ሉኬባ ሌላኛው የአርሴናል አማራጭ ሆኗል። ገና ለገና በሚከሰት ከባድ ጉዳትና በሳሊባ ቦታ ላይ አስተማማኝ ተተኪ ሆኖ ያንን ጊዜ ቦታውን ከቨር የሚያደርግ የአርሴናል የኋላ መስመር ተከላካይ ማስፈረም እቅድ አዲስ ፕላን እንደወጣ ተሰምቷል። እንግዲህ ከወደ ለንደን እስቲ በቀጣይ ቀናት ይሄ ጉዳይ ምን ያክል ዴቨሎፕ ያደርጋል የሚለውን ተከታትለን ወደ እናንተ በሚኖረን የመረጃ ሰዓታችን ይዘንላችሁ የምንመጣ ይሆናል። ለማንኛውም ትናንት በኮንሳ ዙሪያ የወጣው መረጃ ከዚህ ጋር በቀጥታ ተያያዥነት ስላለው ይህንን ጉዳይ ወደ እናንተ አፕዴት ለማድረግ ነበር የመጣ ነው። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። የርገን ክሎፕና የጀርመን ብሔራዊ ቡድን የተመለከተ መረጃ ይዘንላችሁ እንመጣለን። አርጀንቲና ከግብፅ 16 ውስጥ የሚገናኙ 2 ሀገራት ሆነዋል። አርጀንቲና በ120 ደቂቃ 3-2 ኬፕ ቨርዴ ማሸነፍ ስትችል፣ ግብፅ ደግሞ በመለያ ምት አውስትራሊያን ጥላ ወደ ቀጣዩ ዙር አልፋለች። ሜሲ ከመሐመድ ሳላህ 16 ውስጥ የሚገናኙ ይሆናል። ለማንኛውም በክሎፕ መረጃ ተመልሰን እንመጣለን። ሰላም ቆዩ።